2 ወር ከሶሻል ሚዲያ የመጥፋት ቻሌንጁ 8 ቀን ሆኖ በዚህ በ8 ቀን ውስጥ ከሶሻል ሚዲያ ስጠፋ ምን እንደተሰማኝ ምን እንዳደረግኩ ከዛም ለውጥ እንዳመጣው እነግራችኋለሁ። አዲስ ከሆናችሁ ሀይሚ ነኝ። በዚህ ቻናል ላይ ራሳችንን የምንቀይርባቸው ሀሳቦች ላይ እንወያያለን። ቁም ነገር የሚወድ ሰው ራሱ ላይ መስራት የሚወድ ሰው የኛ ፋሚሊ መሆን ይችላል። ዳይ ወደ 3000 በዚህ በ8 ቀን ውስጥ ከሶሻል ሚዲያ መጥፋት መጀመሪያ ምን ተሰማኝ? መጀመሪያ ላይ በጣም ከባድ ነበረ። እንቅልፍ ይለኛል፣ ይደብረኛል፣ የሆነ የጎደለኝ ነገር እንዳለ ይሰማኛል። ስክሮል ማድረግ ስለለመድኩ ማለት ነው። ላይክ እኔ አይኔን ስገልጽ መጀመሪያ ስክሮል ነው ማድረገው ጠዋት ላይ ማለት ነው። ገባችሁ? አሁን እነሳለሁ 5 ደቂቃ ቆይ አላርሙን አጥፍቼው ግማሽ ደቂቃ ግማሽ ሰዓት የሚሆነውን እዛው አልጋ ላይ ሆኜ ስክሮል አደርጋለሁ በፊት ላይ ኦኬ። እና አሁን መጀመሪያ ላይ ከብዶኝ ነበር ይሄ ስክሮል ማድረጉ ማቆም የሆነ በቃ እንትን ግቢ የሚል እንትን አለ። ከዛ ምን አደረኩ? ኖቲፊኬሽኑን ጥፍት አደረኩት። የስልኬ የሆነ ሲገባ ይሆን ስሰማው እንዳልገባው ማለት ነው። ትሪክ እንዳያደርገኝ ኖቲፊኬሽንን አጠፋው። ቲክቶክ እነዚህ አጫጭር ሾርት እንትኖች የሚለቀቁባቸው ደበቅኳቸው። እንዳላጠፋው እኔ ኮንተንት ክሬተር ነኝ፣ ማጥፋት አልችልም። ከዛ ደበቅኳቸው ከፊቴ። አሁን ፊት ለፊቴ ያለው እንትን ነው ዩቲዩብ ስቱዲዮ እንደዛ ናቸው። ለፊት ያደረኩት ሌላ ነገር ከፊት ያዝሩዋለሁ። ከዛ የመጀመሪያው ቀን ደብሮኝ ነበረ። የሁለተኛው ቀን ግን እየተሻሻለ መጣ። ያ እንደዛ ነው የተሰማኝ። ከዛ ስልክም ደውለው እንዳይረብሹኝ እኔ ቻሌንጅ ጀምራለሁ። በቃ አትደውሉብኝ አልኩ ለእህቶቼም ለጓደኞቼም ማለት ነው። አሁን የሚደውልልኝ ሰው የለም። ስልኬ ከዛ ሳይለንት ነው። ቴክስትን ቢያረጉ አላየውም፣ አይደርሰኝም ካልገባው በስተቀር ቼክ ለማድረግ። ያ ነገር በጣም ጠቅሞኛል። እንደዛ አድርጉ። ከዛ ሌላው ቀን እየተሻሻልኩ መጣሁ። ምን ማድረግ ጀመርኩኝ? ትልቁ የሰጠኝ ነገር ከሶሻል ሚዲያ መጥፋቴ ጊዜ አለኝ ጋይስ። እኔ የሚመስለኝ በጣም ቢዚ ሆንኩ፣ ስራ የሚበዛብኝ፣ ምንም ነገር ለማድረግ ጊዜ የሌለኝ ሰው አድርጌ ነበር ራሴን የማስበው አይደለሁ። ጊዜ አለኝ። እግዚአብሔርን በጣም ነው የተገረምኩት። አንድ ያስገረመኝ ለውጥ መጽሐፍ ማንበብ። ይሄ መጽሐፍ ስቶሪ ብነግራችሁ ትስቃላችሁ። ይሄ መጽሐፍ እኔ ከገዛሁት 2 ዓመቴ ኦኬ። እንደ ገዛሁት አካባቢ ገለጥ አድርጌ ትንሽ አየሁትና በቃ ተቀመጠ። ሁሌ ያነባዋለሁ እላለሁ፣ አልጋዬ ስራ አስቀምጠዋለሁ፣ ግን ፊልም እያዩ ነው የምተኛው። እግዚአብሔርን አሁንስ በ8 ቀን 150 ገጽ አነበብኩ። ኢማጂን መጽሐፉ 200 ገጽ ነው። ኦልሬዲ ልጨርሰው ነው። ይሄ ለኔ በጣም ያስገረመኝ ለውጥ ነው። ምክንያቱም እኔ መጽሐፍ ማንበብ አልወድም። ኦኬ ገና ሲይዘው እንቅልፌ ነው የሚመጣው። ለዛ ነው በራሴ ላይ ትልቅ ለውጥ ያመጣሁት። በመጽሐፉ የተገረምኩት እንቅልፌ ነው የሚመጣው መጽሐፍ ሳነብ። ግን ያው አንባቢ መሆን ፈልጋለሁ። ገባችሁ? ዋናተኛ መሆን ፈልጋለሁ፣ ግን ዋና ውስጥ መግባት አልፈልግም እንደሚለው ሰው ነኝ እኔ ማለት ነው። አንባቢ መሆን ፈልጋለሁ፣ ግን መጽሐፉን ሲይዘው እንቅልፌ ነው የሚመጣው። እና አሁን ግን በ8 ቀን ይሄ ለውጥ ለኔ ኢስ ክሬዚ ማን በጣም ነው ደስ ያለኝ። እንዴት መሰላችሁ ይሄን ማድረግ የቻልኩት? በፊት ላይ ቡና ስጠጣ ፊልም እያየሁ ነው ወይስ ክሎሪ እያደረግኩ ነው? ጠዋት ላይ ይሆናል አይደል? አሁን መጽሐፌን ይዤ ነው የምቀመጠው፣ ስልኬን ይዤ አልቀመጥም። የዛን ጊዜ 10 ገጽ አነባለሁ። ማታ ልክ ልተኛ ስል መጽሐፌን ነው የሚይዘው 20 ገጽ አነባለሁ። እንደ ቀልድ 150 ገጽ ደረሰ ነው ማለት ነው። እና መጽሐፉ ደግሞ ከጀመርነው ርዕስ ጋር በጣም ይሄዳል። ደስ የሚለው ያሰብከውን ትሆናለህ ነው የሚለው። እና ሌላ ጊዜ ሪቪው ሰራላችኋለሁ። ዛሬ ያው እሱ ስላልሆነ ነው ርዕሳችን። እና ይሄን ለውጥ አይቻለሁ በራሴ ላይ። መጽሐፍ ማንበብ ችያለሁ። ከዛ ውስጤ ሰላም፣ ይሄ መረጋጋት እግዚአብሔርን እንዴ በፊት ላይ እኮ ነው ማለት ነው ብዙ የሚያስጨንቀኝ ነገር አለ። እኔ ምን እንደሆነ አላውቀውም፣ ግን ቀኔ ሙሉ ደብሮኝ ነው የምውለው። በቃ ለምን እንደሆነ አላውቅም፣ ምንም ደስተኛ አልሆንም። አሁን ግን ውስጤ ሰላም ነው። ላይክ ምንም ነገር ስሰራ ስልኬን አልይዝም፣ አስቀምጠዋለሁ። በፊት ወይ ሰው ካላወራው ወይ ፖድካስት ካልሰማው ስራ መስራት አልችልም። በሰማዓ ምክንያት ጆሮዬን አሞኛል ባይዘው በኤርፎን ምክንያቱም ከጆሮዬ አይለይም። አሁን ግን ስልኬን ቁጭ አድርጌ ከራሴ ጋር መሆን ቻልኩ። ሰላም ነኝ በስላሴ። እናንተ ሶሻል ሚዲያ ያሳጣን ነገር ብዛቱ እውነት በጣም ቢዚ ሰው እንድትሆኝ ነው የሚያደርግሽ። የመጀመሪያው
በጣም ብዙ ጊዜ የሌለሽ ነው የሚመስልሽ። ቀንሽ ሁሉ ክብ ያለ ነው። የሆነ ምግቡን ስበዩ ጣም አታገኝም። የሆነ ትኩረትሽ ሌላ ጋ ነው። ከዛ ህይወትሽ ላይ የሆነ የጎደለ ነገር እንዳለሽ ይሰማሻል። ግን እኮ ሙሉ ነሽ። ምንም የጎደለሽ ነገር እኮ የለም። ለምንድነው? ከኛ የበለጠ ሰው እዛ ጋር እያየን ስለሆነ ይሄው ስለሚያስመስሉ ነው። አብዛኞቻችን ያው ችግር አለብን። ሶሻል ሚዲያ ላይ ግን ችግር አናሳይም ነው እነሱን ስናይ ልክ እንደነሱ ፐርፌክት የሆነ ላይፍ ነው አሚሯችን የሚጠብቀው። ሪያሊቲው ላይ እኛ ላይ ስንመጣ ደግሞ ህይወታችን አልተስተካከለም። በዛ ድብርት ውስጥ ገብተን ነው የምንውለው እና ይሄ ከሶሻል ሚዲያ እረፍት መውሰድ አለብን። የእውነት አሚሯችን እንዴት እንዳበላሸው እኔ አሁን ነው የተረዳሁት። በጣም ነው አሚሯችንን ያበላሸው። ጭንቀት፣ መሰልችት፣ ስድጅት። አሁን እኔ ሰላም የመጣው ለውጥ እሱ ነው። መጀመሪያ የተሰማኝ ድብርት ነበር። ከዛ ተለመደ። ኦኬ። ከዛ መጽሐፍ ማንበብ ጀመርኩ። እንቅስቃሴ እንዳልኳችሁ አደርጋለሁ 15 ደቂቃ። ከዛ ጸሎት አደርጋለሁ። እግዚአብሔር ይመስገን አሁን ነፍሴ ሰላም ነች። በእውነት ብዙ ነገር አለኝ ለካ የሚለውን መመልከት ችያለሁ። ከራሴ ጋር መግባባት፣ ውስጤ ሰላም ማድረግ፣ በቃ ውስጤ ሰላም ነው እና በዚህ በ8 ቀን ውስጥ እኔ ያመጣኋቸው ለውጦች እነዚህ ናቸው። ጊዜ አለኝ። ከዛ መጽሐፍ ማንበብ ችያለሁ። ምንም መጽሐፍ ማላነበው ልጅ በአንድ ሳምንት አንድ መጽሐፍ ማንበብ ማለት ለኔ ኢስ ክሬዚ እና ያንን ማድረግ በመቻሌ በጣም ደስ ብሎኛል። አስቡት፣ እቺ በ8 ቀን ያገኘኋት ውጤት ናት። 30 ቀን አንድ ወር ሲሞላን ደግሞ ምን አይነት ለውጥ እንደሚመጣ ኢማጂን አድርጉት። ከዛ ደግሞ 2 ወር ሲሆን ገና ነን ጋይስ። በዚህ በ2 ወር ውስጥ እኔ እርግጠኛ ነኝ የሚገርም ለውጥ እንደምናመጣ። ለውጦች አይቻለሁ። እናንተስ ቻሌንጅን የተቀላቀላችሁ ሰዎች ምን ለውጥ አያችሁ? በራሳችሁ ላይ ኮሜንት ላይ ጻፉ። እዚህ ቻሌንጅ ላይ ያልተቀላቀላችሁ ሰው ለአንድ ቀንና ለ2 ቀን እንኳን ሞክሩት። የምሬ ሶሻል ሚዲያችሁን ኦፍ አድርጋችሁ ስልክ ምንም ሳታወሩ ለ2 ቀን ለአንድ ቀን ከራሳችሁ ጋር ሆኑ። እኛ ጋር መቀላቀል ከፈለጋችሁ ደግሞ ቴሌግራም ላይ ሚስ ሃይሚ ብላችሁ መግባት ትችላላችሁ። ቻናሉ ላይ እዛ ላይ ዳይ ቱ ዳይ የምናረገውን ነገር ሼር እንዳደረጋለን። ፋሚሊ ሆኑ እና እኔ ከዚህ ቀናቶች የተረዳሁት ነገር ቢኖር ሶሻል ሚዲያ ስንጠቀም በቃ በአግባቡ መሆን አለበት። በጣም ይሄ ስክሎር ማድረግ ለአሚሯችን ጉዳት ነው። ድብርት ያመጣል፣ ፎከስ ማጣት፣ ከዛ ህይወትን ከሰው ጋር ማወዳደር፣ ባለህ ነገር ያለህን ነገር አለማየት መቻል። ይሄ በጣም ከባድ ነገር ነውና በቻልነው አቅም ስፔስ ሙሉ በሙሉ ማቆም ይከብዳል። ግን ቢያንስ የተወሰነ ሰዓት አውጡለት የምትጠቀሙ ሰዎች። በቃ ለዚህ ያህል ለ30 ደቂቃ ከሆነ ለ30 ደቂቃ ነው የምትጠቀሙ። ከዛ ደግሞ ለ1 ወር ለ15 ቀን ከሶሻል ሚዲያ መጥፋት፣ ለራሳችሁ የሆነ እረፍት መስጠት በጣም ጥሩ ነው። እንደዛ ብታደርጉ ሞር የተሻለ ነው ብዬ አስባለሁ። በ8 ቀን ይሄ ለውጥ ከመጣ በ1 ወር ምን አይነት ለውጥ እንደሚመጣ እኔ ራሱ ለማየት ጓጉቻለሁ። ይሄንን ጆርኒ ማየት የምትፈልጉ ሰዎች ሰብስክራይብ በማድረግ ተከታተሉ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን በሚገራረሙ ቪዲዮዎች። ቸር ቆዩልኝ። ወዳችኋለሁ ጋይስ።